ሰላም ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ ብዙዎችን የሚያስጨንቅ ነገር ግን በግልጽ የማይወራበትን ርዕሰ ጉዳይ ነው። ይኸውም አንድ የንግድ አካውንት ሙሉ በሙሉ የመክሰሩን ስነ-ልቦናዊ ገጽታ ነው። በጣም ወሳኝ ርዕስ ነው። አዎ፣ ለዚህ ውይይት እንደዋለ የምንጠቀመው የውስጥ ገበያ የወደም አካውንት ስነ-ልቦና የሚል መጽሐፍ ነው። የዛሬ ተልዕኳችን አንድ ነው። አንድ ነጋዴ አካውንቱን የሚያጣው ገበታው ስላልተመቸው ብቻ እንዳልሆነ መረዳት። ከዛ በላይ ነው ማለት ነው? በፍጹም። ይልቁንም በራሱ በነጋዴው አእምሮ ውስጥ የሚካሄደውን ውስጣዊ ጦርነት መመርመር ነው። የመጽሐፉ ደራሲ በመግቢያው ላይ ይህ በርታ፣ ትችላለህ የሚል መጽሐፍ አይደለም፣ መስታወት ነው ይላል። እንግዲያው እስኪ ዛሬ በዚህ መስታወት ውስጥ በድፍረት እንመልከት። በጣም ጥሩ መግቢያ ነው። ምክንያቱም አብዛኛው ሰው ችግሩን ከውጭ ሲፈልግ እውነተኛው የጦር ሜዳ ያለው ጭንቅላታችን ውስጥ መሆኑን ይረሳል። ሁሉም ነገር የሚጀምረውም ከዚያው ነው። እሺ፣ የመጽሐፉ ዋና ሐሳብ ውስጥ እንግባ። ሁላችንም እንደምናውቀው ማንም ነጋዴ ሲጀመር አካውንቴን አጠፋለሁ ብሎ አያስብ። በፍጹም። ሁሉም ነገር በስርዓት በሕግና በቁጥጥር ስር ያለ ነው ይመስለው። ልክ ነው። ገበታዎቹን ስናይ የሆነ የሚደጋገም ስርዓት ያለ ይመስላል። ሕጎቹን ከተከተልኩ፣ ከታገስኩ ውጤቱን መቆጣጠር እችላለሁ የሚል እምነት አለ። ታዲያ የት ላይ ነው ነገሮች መባላሸት የጀመሩት? ጥረት ከውጤት ጋር እኩል ነው ከሚለው አስተሳሰብ በትምህርት ቤት ወይም በሌላ ስራ ላይ ብዙ በሰራህ ቁጥር የተሻለ ውጤት ታገኛለህ። ገበያው ግን እንደዚህ አይደለም። ገበያው እርግጠኛ ባልሆነው ሁኔታ ውስጥ ውሳኔ የመስጠት ጨዋታ ነው። ስለዚህ ጠንቅረህ ስለሰራህ ብቻ ገበያው አይክስም ማለት ነው? በጭራሽ። እናም የመጀመሪያው ከባድና ያልተጠበቀ ኪሳራ ሲመጣ ያቺ እምነት ትናጋለች። አእምሯችን ደግሞ ይህንን ኪሳራ እንደ ስህተት፣ እንደ ግላዊ ውድቀት ወይም በፍጥነት መጠገን እንዳለበት ችግር ይቆጥረዋል። የአደጋው ዘር የሚዘራው እዚህ ጋር ነው። የአደጋው ዘር ስትይ ምን ማለት ነው? ኪሳራ የጨዋታው አካል አይደለም እንዴ? በፍጹም ኪሳራ የጨዋታው አካል ነው። ነገር ግን እዚህ ላይ የሚገርመው ነገር ኪሳራ በራሱ አደገኛ አይደለም። አደገኛው ያልተፈጨ አንፕሮሰስድ ኪሳራ የምንለው ነው። ያልተፈጨ ኪሳራ? አዎ፣ ያልተፈጨ ኪሳራ ማለት በስሜት ደረጃ ያልተቀበልነው፣ ትርጉም ያልሰጠነው እና ያላስተማረን ኪሳራ ማለት ነው። ችግሩ የሚባባሰው ነጋዴው የገንዘብ ቁጥሮችን ከማየት አልፎ ለደረሰበት ኪሳራ ግል ትርጉም መስጠት ሲጀምር ነው። ገብቶኛል። ይህንን ትንሽ ብታብራሪልን። የግል ትርጉም መስጠት ምን ይመስላል? ለምሳሌ አንድ ንግድ ላይ $500 ማጣት በራሱ ቁጥር ነው። ነገር ግን አእምሯችን እንዲህ ይተረጉመዋል። ይህ $500 ማጣቴ እኔ ብቃት እንደሌለኝ ያሳያል ይላል። ወይም ይህ ኪሳራ የኔ ዋጋ ሰልፍ ወርት ምን ያህል ዝቅተኛ እንደሆነ ያሳያል ብሎ ያስባል። አንዳንዴም እኔ ለዚህ ነገር አልተፈጠርኩም የሚል የማንነት አይደንቲቲ ጥያቄ ውስጥ ይገባል። በዚህ ሰዓት ንግዱ ከንግድነት አልፎ የራስን ማንነት የሚመዝን ፍርድ ቤት ይሆናል ማለት ነው። በትክክል። ስሜቶች የውሳኔው አካል ሲሆኑ ደግሞ አእምሮ ከምክንያታዊነት ወጥቶ ህልውናን የማዳን ሁናቴ ውስጥ ይገባል። ስለዚህ ያልተፈጨ ኪሳራ ይከማቻል፣ እንደ ዕዳ ማለት ነው። ከዚያስ እነዚህ ትናንሽ የስሜት ዕዳዎች ተከማችተው አካውንቱ ሙሉ በሙሉ ሲወድም ምን ይፈጠራል? ከገንዘቡ በላይ የሆነ የስሜት ጉዳት ይደርስ ይመስለኛል። በትክክል። መጽሐፉ ይህንን የእኔነት ድንጋቴ ወይም ኢጎ ሾክ ይለዋል። ገንዘቡ ብቻ አይደለም የጠፋው፣ እኔ ብልህ ነኝ፣ እኔ ተቆጣጣሪ ነኝ የሚለው ማንነትም አብሮ ነው የወደመው። እውነት ነው። በዚህ ጊዜ በነጋዴው አእምሮ ውስጥ በጣም ጨካኝ የሆነ የውስጥ ውይይት ይጀመራል። እንዴት እንዲህ አይነት ሞኝ ስህተት እሰራለሁ? ሌሎች እኮ እየተሳካላቸው ነው፣ እኔ ምን ሆኜ ነው? ምናልባት ራስን የመግዛት ባህሪ ጨርሶ የለኝም፣ መቼም ቢሆን ስኬታማ የማልሆን ቢሆንስ የሚሉ ሐሳቦች። አዎ፣ እነ መርዝ ይሰራቻሉ። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ይህ ራስን መተቸት አይደለም። እኔነት ወይም ኢጎ ህልውናውን ለማዳን የሚያደርገው ትግል ነው። ያ ማለት ከዚህ ደረጃ በኋላ ነጋዴው የሚገበየው ገንዘብ ለማግኘት ሳይሆን የተሰበረ ማንነቱን ለመተገን ነው። ገበያው ደግሞ ለእንዲህ አይነቱ የስሜት ጥያቄ ምላሽ የለውም። ያለ ርህራሄ ነው የሚቀጣው። ይህ ደግሞ አንድ ወሳኝ ሳይንሳዊ እውነት ላይ ያደርሰናል። የሰው ልጅ አንጎል የተፈጠረው በዱር ውስጥ ለአካናዊ ህልውናችን እንዲረዳን ነው እንጂ
በኮምፒውተር ስክሪን ላይ ለሚንቀሳቀስ የገንዘብ ቁጥር አይደለም። ያ ማለት አእምሯችን በገበያ ላይ የሚደርስን ከባድ ኪሳራ ልክ አንድ አንበሳ ሊበላን እንደመጣ አድርጎ ሊተረጉሙ ይችላል ማለት ነው። በትክክል አንበሳ ሲያጋጥምህ ቆም ብለህ የዚህ አንበሳ የፍጥነት መጠን ስንት ነው? የማምለጥ ዕድሌስ ያልክ አታሰላም። በደመ ነፍስ ነው የምትሮጠው። ልክ እንደዛው አካውንትህ በፍጥነት እየወደመ ሲሄድ አሚግዳላ የተባለው የአንጎላችን የስሜት እና የአደጋ ጥቆማ መሃል ቅድመ ግንባር ኮርቴክስ ፕሪፍሮንታል ኮርቴክስ የተባለውን የምክንያታዊነት የእቅድ እና የራስን መግዛት መሃል ይቆጣጠረዋል። አሚግዳላ ሃይጃክ የምንለው ማለት ነው። አዎ፣ በዚህ ጊዜ አመክንዮ ይጥፋል፣ ሕጎች ይታሰሉ፣ የአደጋ ግንዛቤ ይዛባል። ለዚህ አይደል ብዙ ነጋዴዎች በድንጋቴ ውስጥ ሆኖ ከአቅማቸው በላይ በሆነ ገንዘብ የሚገባዩት ኦቨርሳይዝድ እንደምንለው ማለት ነው። አዎ፣ ያ አንዱ ነው። ሌላው የገበያው ዋጋን እያሳደዱ መግባት ቼሴንትሪስ የምንለው ባቡሩ ሊያመልጠኝ ነው የሚል ስሜት። አዎ፣ በከፍተኛ ዋጋ ይገዛሉ። የራሳቸውን የንግድ ስርዓት ሙሉ በሙሉ እያሳብራሉ። ለምን? ምክንያቱም አእምሮ በዚህ ሰዓት ለማሸነፍ ወይም ትርፍ ለማግኘት እየሞከረ አይደለም፣ ከሚሰማው የስሜት ህመም ለማምለጥ እየሞከረ ነው። ህመሙን ለማቆም ማንኛውንም ነገር ያደርጋል። በቃ አእምሯችን ከህመም ለማምለጥ እየሞከረ ነው ካልሽ፣ ያ ማለት የውሳኔ አሰጣጣችን ሙሉ በሙሉ ይዛባል ማለት አይደለም። ለምሳሌ ስለ ጊዜ ያለን ግንዛቤ ሳይቀር የሚቀየር ይመስለኛል። በጣም ጥሩ ነጥብ ነው። ከከባድ ኪሳራ በኋላ የጊዜ ግንዛቤ ይዛባል። ነጋዴው የመቸኮል ወደ ኋላ የቀረ እና ያረፈደ ያህል ይሰማዋል። ያመለጡኝን ዕድሎች በአንድ ጊዜ ማካካስ አለብኝ የሚል ስሜት፣ ልክ የውሸት አስቸኳይነት ይፈጠራል። በዚህ የአእምሮ ሁኔታ ውስጥ ትዕግስት እንደ አደገኛ ነገር፣ መጠበቅ ደግሞ እንደ ተጨማሪ ውድቀት ይቆጠራል። ይህ ማለት የውሳኔ መስፈርቱ ይቀየራል። ይህ ውሳኔ ነገ ለውጥ ያመጣል ከሚለው ምክንያታዊ ጥያቄ ይልቅ ይህ ውሳኔ አሁን ጥሩ ስሜት እንዲሰማኝ ያደርጋል ወደሚለው የስሜት ጥያቄ ይቀየራል። ይህ በጣም አደገኛ ነው። በጣም አደገኛ ነው። የመጽሐፉ ጸሐፊ እንደሚለው ይህ የቁማር ስነ ልቦናዊ ፍቺ ነው። ውጤቱን ሳይሆን ድርጊቱ የሚሰጠውን ቅጽበታዊ የስሜት እርካታ መፈለግ። ገብቶኛል። ይህንን ከትልቁ ምስል ጋር ስናገናኘው አእምሯችን እርግጠኛ አለመሆንን አንሰርተኒቲ ይጠላል። የነጋዴው የንግድ እምነትና ስርዓት ሲፈርስ አእምሮ ጥበቃ እና መረጋጋትን ፈልጋ ወደ ውጫዊ ነገሮች ይዞራል። ወደ ውጫዊ ነገሮች ይዞራል ስቲ፣ ለምሳሌ የኔ ስነ ልቦና ነው ችግሩ ከማለት ይልቅ የተጠቀምኩበት ስልት ነው ችግሩ ብሎ ማሰብ ማለት ነው። በትክክል ችግሩ ከውስጥ መሆኑን መቀበል ስለሚያም መፍትሄውን ከውጭ መፈለግ ይቀላል። በዚህ ጊዜ ነው ነጋዴው ከአንድ ስልት ወደ ሌላ የሚዘለው፣ አዳዲስ ጠቋሚዎችን በየቀኑ የሚሞክረው ወይም ቅዱስ ካራላ የሚሰጠው አዲስ አማካሪ የሚፈልገው። ምንም እንኳን እነዚህ ነገሮች በራሳቸው መጥፎ ባይሆኑም፣ አዎ፣ ነጋዴው የሚፈልገው ግን ዕውቀትን ሳይሆን እርግጠኝነትን እና ከስሜት ህመሙ የሚገላግለውን ፈጣን መፍትሄ ነው። እውነተኛው ችግር ግን የውስጥ አለመረጋጋት መሆኑን ይዘነጋል። እሺ፣ እንግዲህ ነጋዴው መጀመሪያ በተስፋ ጀመረ፣ ከዚያም ኪሳራን ከማንነቱ ጋር አገናኘ። ቀጥሎም አእምሮ በስሜት ተጠልፎ ራሱን የሚያጠፋ ውሳኔዎች ወሰነ። በመጨረሻም መፍትሄውን ከውጭ መፈለግ ጀመረ። ታዲያ ይህ ሁሉ ምን ማለት ነው? የመጽሐፉ ዋና ምርመራ ምንድን ነው? እዚህ ላይ ነው አብዛኞቹ ነጋዴዎች ሊቀበሉት የማይፈልጉት መራራ እውነት ያለው። አካውንቱ የወደመው በእውቀት ማነስ ወይም በተሳሳተ ስልት ምክንያት አይደለም። ዋናው ምክንያት የስሜት ተጋላጭነታችን የነርቭ ስርዓታችን ሊሸከመው ከሚችለው አቅም በላይ ስለሆነ ነው። ቆይ፣ ይህ በጣም ትልቅ ሐሳብ ነው። የነርቭ ስርዓታችን የመሸከም አቅም አለፈው ማለት ምን ማለት ነው? የማለት የፍላጎት ኃይል ዊል ፓወር ማነስ አይደለም። እንደዛ ማሰብ ስህተት ነው። በምሳሌ ላስረዳ። አንድ ሰው 50 ኪሎ ማንሳት ይችላል እንበል። 150 ኪሎ ብታሸክመው ቢፈልግም ባይፈልግም ይወድቃል። የአቅም ጉዳይ ነው እንጂ የፍላጎት ጉዳይ አይደለም። በትክክል። በተመሳሳይ እያንዳንዱ ሰው የተወሰነ የስሜት ጫና የመቋቋም አቅም አለው። የወሰድከው የንግድ አደጋ ከዚያ አቅም በላይ ሲሆን በስሜት ገለልተኛ ሆኖ መገበያየት አይቻልም። ስለዚህ ስርዓቱ የወደቀው በወረቀት ላይ በተጻፈው ሕግ ጉድለት ሳይሆን በአፈጻጸም ወቅት በተፈጠረው ባዮሎጂካሊ እና ስነልቦናዊ ጫና ነው። ይህ በጣም አሳማኝ ነው። ስለዚህ ራስን መግዛት ዲሲፕሊን ማለት ጥርስን ነክሶ መቻል ሳይሆን ከስሜታዊ አቅማችን ጋር የሚመጣጠን የአደጋ መጠን መውሰድ ነው ማለት ይቻላል። በትክክል።
እውነተኛ ራስን መግዛት ማለት ያ ነው። እርግጠኛ ባልሆነ ሁኔታ ውስጥ ስሜትን በአግባቡ የመቆጣጠር ችሎታ። ባለሙያ ነጋዴዎች ፍርሃትን አያስወግዱም ወይም አያውቁትም ማለት አይደለም። እነሱ ፍርሃትን ሳይታዘዙ መስራትን ይለማመዳሉ። ይሄ ደግሞ ክህሎት ነው። አዎ፣ በሂደት የሚገነባ ክህሎት። ስለዚህ ውድቀትን እንደገና መተርጉም ያስፈልጋል። ውድቀት ገንዘብ ማጣት አይደለም። እውነተኛ ውድቀት ከደረሰው ኪሳራ ትምህርትና ትርጉም ለማውጣት ፈቃደኛ አለመሆን ነው። ስለዚህ የወደመ አካውንት እንደ ውድቀት ሳይሆን እንደ መረጃ መታየት አለበት እያልሽ ነው? አዎ፣ እንደ ዳታ። የሚገርም ሐሳብ ነው። አንድ የወደመ አካውንት እኮ እንደ ጥፋት፣ እንደ ፍርስራሽ ነው የሚታየው። ከዚህ ፍርስራሽ ውስጥ ምን አይነት ጠቃሚ መረጃ ሊወጣ ይቻላል? በጣም ጥሩ ጥያቄ ነው። 3 ዋና ዋና መረጃዎችን ይሰጠናል። አንደኛ፣ ስለ እውነተኛው የአደጋ የመቋቋም አቅም ሪስክ ቶለራንስ ይነግርሃል። በወረቀት ላይ 5% ኪሳራን እችላለሁ ማለት ቀላል ነው። ልክ። ነገር ግን አካውንትህ 5% ሲቀንስ፣ ልብህ ሲመታ፣ ላብ ሲያጣምቅህ፣ ያኔ ነው እውነተኛ አቅምህን የምታውቀው። ሁለተኛ፣ የስሜታዊ ገደቦችን ያሳይሃል። የትኛው የኪሳራ መጠን ላይ ነው ከአመክንዮ ወደ ፍርሃት የምትሻገረው? መቼ ነው ስግብግብነት የሚቆጣጠረ? እነዚህን ቀይ መስመሮች በገሃድ ያሳያል። ሶስተኛ እና ከሁሉም በላይ ስለ አሁኑ ስነ ልቦናዊ ብስለትህ ግልጽ ሪፖርት ይሰጥሃል። ጫና ውስጥ ስትሆን እንዴት ምላሽ ትሰጣለህ? ኃላፊነት ትወስዳለህ ወይስ ሌሎችን ታመካኛለህ? የወደመው አካውንት ለእነዚህ ሁሉ ጥያቄዎች መልስ ይዟል። እንግዲህ አንድ ነጋዴ ይህንን መራራ መረጃ ተቀብሎ ከፍርስራሹ ለመውጣት ወሰን እንበል። የማገገሚያው ሂደት እንዴት ይጀምራል? በቀጥታ ወደ ገበያ ተመልሶ በጥንቃቄ ገበያ ያለው ማለት ነው? በፍጹም አይሆንም። መጽሐፉ እንደሚለው ማገገም የሚጀምረው በአንድ ወሳኝ ነገር ነው። ዝምታ፣ ስቲልነስ። ዝምታ? አዎ። ምንም አይነት ንግድ የለም፣ የበቃል ስሜት የለም፣ መቸኮል የለም። ኮምፒውተሩን ዘግቶ ከገበያው መራቅ። ይህ የዝምታ ጊዜ የደረሰውን ጉዳት ለመገምገም እና ለመፈወስ ዕድል ይሰጣል። በዚህ የዝምታ ጊዜ ውስጥ ነጋዴው ምን ላይ ነው ማተኮር ያለበት? ምንን ነው እንደገና መገንባት ያለበት? 3 ወሳኝ ነገሮችን እንደገና መገንባት አለበት። አንደኛ፣ በሂደት ላይ ያለ እምነት ነው። ከውጤቱ ይልቅ በንግድ ስርዓቱ እና በሕጎቹ ላይ መተማመንን መልሶ መገንባት። እሺ። ሁለተኛ፣ ለአደጋ ያለ ክብር ነው። ገበያው በቀላሉ ሀብታም እንደማያደርግ ነገር ግን በቀላሉ ሊያጠፋ እንደሚችል በጥልቀት መረዳት። ሶስተኛ፣ ስሜታዊ ግንዛቤ ነው። ስሜቶችን ለማፈን ከመሞከር ይልቅ መቼ እንደሚመቱ፣ ለምን እንደሚመቱ እና እንዴት ተጽዕኖ እንደሚያደርጉ ማወቅ። ልብ ልንል ይገባው፣ የጠፋ ገንዘብ ሊተካ ይቻላል። ነገር ግን የተሰበረ በራስ መተማመን እንደገና መገንባት አለበት። ይህ ደግሞ ጊዜ እና ስራ ይወስዳል። ይህንን ከባድ ሂደት ካለፉ በኋላ የነጋዴው አስተሳሰብ እንዴት ነው የሚቀየሩ? ሁሉም ሰው ከዚህ ልምድ ተምሮ ይወጣል? በሚያሳዝን ሁኔታ ሁሉም አይማርበትም። ከዚህ ከባድ ልምድ በኋላ ሰዎች በሁለት መንገድ ይከፈላሉ። የመጀመሪያዎቹ ተስፋ የሚቆርጡት ናቸው። እነዚህ ሰዎች አካውንታቸው መውደሙን ለንግድ እንዳልተፈጠሩ እንደ ትልቅ ማረጋገጫ አድርገው ያዩታል። ሞክሬ አልቻልኩም ብለው ያቆማሉ። ልክ። ሁለተኞቹ ደግሞ የሚለወጡት ናቸው። ለነሱ የወደመው አካውንት እንደ ምረቃ ወይም ጅምር ኢኒሺዬሽን ነው። ወደ ቀጣዩ የብስለት ደረጃ የሚያሻግር ፈተና እንደሆነ ይቆጥሩታል። በፍጹም። ከዚህ በኋላ ገበያውን የሚያዩበት መነጽር ይቀየራል። የሚለወጡት ስትይ ዋናው ለውጥ ምንድን ነው? ዋናው ለውጥ ገበያው የሚክሰው ብልህነትን ወይም ፈጣን መሆንን ሳይሆን ስሜታዊ ብስለትን መሆኑን በጥልቅ መረዳት ነው። ኢሞሽናል ማስተሪ። አዎ። ይህ ብስለት ደግሞ የሚገኘው በህመም ውስጥ በማለፍ እንጂ ህመምን በመሸሽ እንዳልሆነ ይቀበላሉ። ህመሙ ራሱ አስተማሪ ይሆናል። እንግዲህ ከምንጮቻችን እንደተረዳነው ቁልፉ ነገር ከውጫዊ ምክንያቶች ትኩረትን አንስቶ ወደ ውስጣዊ ምክንያቶች ማዞር ነው። እውነት ነው። ትኩረታችን በስነ ልቦናችን፣ በስሜታዊ አቅማችን እና ለአደጋ ባለን ምላሽ ላይ መሆን አለበት። ይህ ትልቅ የአስተሳሰብ ለውጥ ነው። በጣም ትልቅ ለውጥ ነው። መጽሐፉም ይህንን ለማጠቃለል በመጨረሻ አንድ በጣም ጠንካራ እና አእምሮን የሚፈታተን ሐሳብ ያቀርባል። ከተሸናፊነት ስሜት ወደ ኃላፊነት እንድንሸጋገር የሚረዳ ሐሳብ ነው። እሱ ምንድን ነው? አካውንቴን አጣሁ ወይም ገበያው ወሰደብኝ ከማለት ይልቅ አገላለጹን እንድንቀይር ይመክራል። እንዲህ ብሎ ይላል፣ የአሁኑ ማንነቴን
ስነ ልቦናዊ ገደብ አገኘሁት። ዋው! ይሄ በጣም ከባድ አባባል ነው። አዎ፣ ምክንያቱም ሙሉውን የውይይት አቅጣጫ ይቀይረዋል። ተጠያቂነትን ከውጭ ወደ ውስጥ ይመልሳል። ጥፋተኝነትን ወደ ግንዛቤ ይለውጠዋል። ውድቀትን ወደ መረጃ ይቀይራል። ከዚህ በኋላ የሚነሳው ወሳኝ ጥያቄ ለምን በእኔ ላይ ሆነ ሳይሆን ይህንን የስነ ልቦና ገደብ አውቄዋለሁ፣ ከዚህ አልፎ ራሴን እንዴት መገነባት እችላለሁ የሚለው ይሆናል። ምክንያቱም ገበያው የሚፈትነው ስልጣን ወይም ዕውቀትን ሳይሆን ፈጻሚውን ራሱ ነውና።